ወደ አረብ 11 አመት ተቀምጫለሁ። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ምናምን አለ። እዚህ ስመጣ ግን ምንም ነገር የለም። ጎዳና ላይ ወጣሁ። የዘመዶቼ ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም። ለልጄ ራሱ ምንም ነገር አላደረኩላትም። ሳለቅስ የምውለው ማድረው ራሱ ለልጄ ነው። እኔ የምለው ነገር ነው የሚጠፋኝ። በቃ እንባዬ ነው የሚዘረጋ። ዝም ብዬ ሳለቅስ ነው። ስሜ አህመድ መሐመድ ይባላል። ሳውዲ አረቢያ 11 አመት ተቀምጫለሁ። ብዙ ጊዜ የተቀመጥኩት ሪያድ ነው። መዲናም ተቀምጫለሁ። ስራ በጣም ሰራ ነበር እዛ ማለት ነው። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ምናምን አለ። እዚህ ስመጣ ግን ምንም ነገር የለም። ያው ዘመዶቼ ናቸው በትክክል እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ እና እዚህም ስመጣ አሁን በቃ ህይወቴ በጣም ተበላሽቷል። ጎዳና ወጣሁኝ። አሸዋ ሜዳ የሆነ ሱቅ ከፍቼ ነበረ። ወንድሜም ጋር አልተስማማሁም። ዝም ብዬ ጎዳና ላይ ወጣሁ። ምን እንደምል ራሱ ግራ ነው የሚገባኝ እንጂ በህይወት ዘመኔ ብዙ ነገር ይገጥሞኛል። እስካሁን ድረስ በልፋት ነኝ። እዛ በጣም ጥሩ ህይወት ነበረኝ። እዚህ ነው የተበላሸብኝ ሁሉ ነገር። ስመጣ እዚህ በቃ ምንም ነገር የለም። ዝም ብዬ ሳላቅስ እስካሁን ሁላ ዝም ብዬ በቃ ትዝ በሚለኝ ሰዓት እህል እንኳን አልቀምስም። ለቅሶ ነው በቃ ምንም ማድረግ ለቅሶ ነው በቃ ዝም ብዬ እህል ምናምን እንኳን አልበላም። ድሮ ያለውን ሰውነቴ ስታየው አሁን የለኝም። በቃ ምንም አብቅቻለሁ። ሲጀምር ትምህርት እንኳን አልተማርኩም። በህፃንነት የጀምሬ ስራ ነው የኖርኩት። አሁን ስሜን ራሱ ማጻፍ አልችልም። ግን ቤተሰብ በሙሉ ከ8 እስከ 10 የተማረ ነው በሙሉ። እኔ ህይወቴን በሙሉ ስራ ላይ ነው ያሳለፍኩት። በቃ በስጭት ነው። ገንዘቡን የተወሰነ ገንዘብ አለች ነበር። በቃ ገንዘቡን ራሱ በቃ አጠፋሁት። የተበሳጭቼ ማለት ነው። ጓደኞቼ ምናምን ትዳር ይዘው ምናምን ሳያቸው በቃ እኔ ከእንግዲህ ተነስቼ በብስጭት ነው እንደዚህ እኮ ሲጀምር ይህን ያህል አመት እንኳን ተጨፍጭፌያለሁ። ምንም ነገር የለም። አሁን ነው በቃ ሰውነት የራሱ በቃ በለቅሶ ብዛት ነው የቀነሰው። ዘመድ ተስፋ አስቆርጧል። አሁን በቃ እዚህ ሀሊት ፋውንዴሽን አለ ሲሉኝ በቃ እዚህማ ከሆነ ምናምን ብዬ መጣሁኝ። በቃ በዚች እንኳን አላህ የሆነ ነገር እንትን ብለህ እኔ አሁን በቃ ተስፋዬ በቃ እዚህ አላህ ካለልኝ በቃ ጠንክሬ ሰርቼ ያው የዘመዶቼ ራሱ ገንዘብ አግኝቼ የእነሱ ላይ ራሱ ፈልገው ገንዘብ አግኝቼ ነው እንጂ እኔ ዝም ብዬ በቃ አሁን ልጅም አለ በጣም ብዙ ታስለቅሰኝ። ምንም ነገር አላደረኩላትም። ለልጄ ራሱ ምንም ነገር አላደረኩላትም። ዝም ብዬ ያለሁኝ ምንም የማውቀው ታሪክ የለኝም እስካሁን ድረስ። አሁን በቃ ዋናው ሳለቅስ የምውለው ማድረው ራሱ ለልጄ ነው። በቃ የዛ ህይወት ሲነሳ በጣም ነው እንትን የሚለኝ። ባይነሳብኝ ይሻለኛል ጭራሽ። እና ስራ ካለ በቃ መስራት የመስራት ፍላጎት አሁንም አለኝ። ስራ በቃ በጣም ይሰራል። ግን በቃ አሁን እኔ ገንዘብ ባግቼ እንኳን ለልጄ ልክ እንደው የዘመዶቼን ማየት ራሱ አልፈልግም።